በምድር ላይ ስትኖሩ ትላልቅ ህልሞች አስቀምጣችሁ ግን ሁሌም ነገ ጀምራለሁ እያላችሁ ለራሳችሁ ትናገራላችሁ። ሰነፍ ሰው በሰማይም በምድርም ርስት የለው። ሰነፍ ሰው በምድርም አይከብርም፣ በሰማይም አይከብርም። በቅርብ የወጡ ጥናቶች እንደሚያሳዩት 95% የሚሆኑ የዓለማችን ሰዎች አስፈላጊ የሆኑ ነገሮችን በሰዓቱ ሰርቶ ለመጨረስ ይቸገራሉ። እናም አብዛኞቹ የዚህ ምክንያቱ ስንፍና ነው ብለው ይደመድማሉ። ከስንፍና ለመውጣት ሌዚ ላለመሆን ከፈለጋችሁ የምታደርጓቸውን ነገሮች በእርጀንሲ ውስጥ አድርጓቸው፣ ዴድላይኖቹን አሳጥሩ። ነገር ግን መልካሙ ዜና ስንፍና ልማድ እንጂ ተፈጥሯዊ አይደለም። ልማድ ደግሞ ይስተካከላል። ስንፍና በተፈጥሮ የሚመጣ ነገር አይደለም። በተደጋጋሚ ስናደርገው እየጠነከረ ጸባያችን የሚሆን ነገር ነው። ስለዚህ መፍትሄ ያለው ማለት ነው። ስለዚህ በዚህ ቪዲዮ ራሳችንን ከስንፍና በሽታ ለማላቀቅ የሚረዱን 3 ወሳኝ ህጎችንና በመጨረሻም አንድ ተጨማሪ ቦነስ ቲፕ እናያለን። ይህንን ቪዲዮ ማየት ከጀመራችሁና እስከ ፍጻሜው ድረስ ከቆያችሁ ስንፍናችሁን ለማስወገድ አንድ እርምጃ ሄዳችኋል። ነገር ግን ቪዲዮን ጀምራችሁ ካቋረጣችሁት አሁንም ገና ስንፍና ላይ መቆየት ትፈልጋላችሁ ማለት ነው። በመጨረሻም ከምነግራችሁ ህጎች ውስጥ ለእናንተ የተመቻችሁና ለሰዎች የምትመክሯቸው የትኛው ህግ እንደሆነ በኮሜንት ስር አሳውቁኝ። የመጀመሪያው ህግ መስራት የፈለጋችሁትን ስራ በትናንሹ መከፋፈል። ብዙውን ጊዜ ትላልቅ ስራዎች አስፈላጊና ከባድ ሆነው ይታዩናል። ለመጨረስ አይደለም ለመጀመር እንኳን የማይነኩና ከባድ ይሆኑብናል። ስለዚህ እንደዚህ አይነት ስሜት በሚሰማን ጊዜና አንድን ስራ ለመጀመር ስንፈልግ ወደ ትናንሽና በቀላሉ ማኔጅ ማድረግ ወደምንችላቸው ክፍሎች ማሳነስ አስፈላጊ ነው። ከመጠን በላይ የሆነ ነገር ወይም ትልቅ ነገር ስታስቡ አእምሯችሁ ከፍተኛ ጫና ይሰማውና ያንን ነገር ከመጀመር ይልቅ ማዘግየትን ይመርጣል። ሁሌም ነገ ማለትን ይወዳል። ነገር ግን ነገሮችን በትንሹ ስናያቸው፣ ስንከፋፍላቸው መሰራት የሚችሉና ለመጀመር ቀላል ይሆናሉ። ለምሳሌ አንድ መጽሐፍ ፈለጋችሁን በል። ታዲያዛ መጽሐፍ ውስጥ የሚገኙ 200 ገጾችን ወይም 300 ገጾችን የማጠናቀቅ ሐሳብ ላይ አታተኩሩ። ከዛ ይልቅ ዛሬ ጥሩ አረፍተ ነገሮችን በግማሽ ገጽ ላይ እጽፋለሁ ብላችሁ ለራሳችሁ መናገር በቃ ይሁን። ምክንያቱም የዛሬ ግማሽ ገጽ ነገ አንድ ሙሉ ገጽ የማይሆንበት ምንም ምክንያት የለም። ከዛም ስትደጋግሙት ሳታውቁት ትርጉም ያለው ነገር አድርጋችሁ ታገኙታላችሁ። ያ የምትፈልጉት ትልቁ ነገር ተጠናቆ ይጠብቃችኋል። የሆነ ተራራ ጫፍ ላይ መውጣት የፈለገ ሰው በአንድ ዝል ላይ መድረስ አይችልም። በቀስታና በእርጋታ አንድ እርምጃ፣ 2 እርምጃ፣ ከዚያም ሌላ እርምጃ እያለ ይደርሳል እንጂ። ይህ ህግ በተመሳሳይ ሁኔታ በሁሉም ህይወት ውስጥ ለእያንዳንዱ ግብና ዓላማ ይሰራል። ታዲያ ዋናው ነገር ፐርፌክት የመሆን ጉዳይ ሳይሆን ከቀን ወደ ቀን ለውጥ ማምጣቱ ላይ ወይም በምን ያህል ፍጥነት አደረግነው የሚለው ላይ ሳይሆን ነገሩ ላይ ተስፋ ቆርጠን አለማቆማችን መሆን አለበት። እያንዳንዷ ትናንሽ እርምጃ ወደፊት ወይም ወደምንፈልገው ውጤት ታስጠጋናለች። ሁለተኛው ህግ በየቀኑ ለመተግበር መሞከር። አሁን ላይ አብዛኛው ሰው ነገሮችን ቶሎ አከናውኑ ውጤቱንም ወዲያውኑ ማግኘት ነው የሚፈልገው። ውጤት በቶሎ ማግኘት የሚጠላ ነገር አይደለም። ነገር ግን ነገሮች ላይ ቶሎ ውጤት ለማግኘት ብቻ ኦብሰስድ ከሆንን ወይም ጥብቅ ፍላጎት ካለን ያ ነገር ቀጣይነት አይኖረውም። ቶሎ ይመጣል፣ ቶሎ ይሄዳል። ታዲያ ኤነርጂያችሁ ለረጅም ሰዓት እንዲቆይና ስንፍና ሳይሸንፋችሁ ያሰባችሁትን ነገር ለመስራት ከፈለጋችሁ ዲሲፕሊን ሆናችሁ በየቀኑ መተግበር። የማያሰለቹና ቀላል የሆኑ ድግግሞሾች ላይ ማተኮር ቀጣይነት እንዲኖራችሁ ያደርጋል። ለምሳሌ ያህል የአካል ብቃት እንቅስቃሴ መጀመር ፈልጋችኋል እንበል። ስለዚህ ያንን ነገር ለመጀመር ዝግጁ እስክትሆኑ ድረስ አትጠብቁ። ከዛ ይልቅ በቀላሉ ጠዋት ከእንቅልፋችሁ ስትነሱ ስፖርቱን ለመስራት የሚያጓጓ ነገር ወይም የሚያስታውስ ነገር ሆን ብላችሁ ማስቀመጥ ወይም ማድረግ። ለምሳሌ ማታ ስትተኙ የስፖርት ጫማችሁን የተኛችሁበት አልጋ አጠገብ ማስቀመጥ ወይም ደግሞ የስፖርት መስሪያ መሳሪያዎችን ከጎናችሁ ማስቀመጥ። ከዛም በጠዋት ስትነቁ መጀመሪያ ወደ አይናችሁ የሚገባው ያ ነገር ይሆናል ማለት ነው። በዛ ቅጽበት አእምሯችሁ ነገ እያለ ሊሸውዳችሁ አይችልም። ምክንያቱም ኦሬዲ የመጀመሪያውን ስቴፕ ጀምራችሁታል። እናም በየቀኑ ያንን ትንሽ እርምጃ መውሰድ ጥሩ እንቅስቃሴ ለመጀመር ቀላል ያደርገዋል። የዕለት ተዕለት ድግግሞሽ ወይም ሩቲንስ ከፊት ሆነው እንደ መሪ ያገለግላሉ። ልማዶች የእናንተ ማንነት አካል እስኪሆኑ ድረስ ሚዛናዊ ሆናችሁ ከመስመር ሳትወጡ እንድትቆዩ ያደርጋችኋል። እስኪ አሁን ራሳችሁን ጠይቁ። ዛሬ መጀመር የምትችሉት አንድ ትንሽ የዕለት ተዕለት ተግባር ምን ሊሆን ይችላል?
ምናልባት በየማለዳው ወደ ስራ ከመሄዳችሁ በፊት የስራ ዝርዝር ወይም ቱዱ ሊስት መጻፍ፣ ከመተኛታችሁ በፊት ከመጽሐፋችሁ ውስጥ አንድ ገጽ ማንበብ፣ ወይም ደግሞ ከእንቅልፋችሁ እንደተነሳችሁ ወዲያው አንድ ብርጭቆ ውሃ መጠጣት ሊሆን ይችላል። እንደነዚህ አይነት ጥቃቅንና ወጥ የሆኑ ድርጊቶች እየቆዩ ሲሄዱ ልማድ መሆን ይጀምራሉ። የውሳኔ ድካምን ይቀንሳሉ። እንዲሁም ከጊዜ በኋላ እንዲሁ ከናንተ ህይወት ወይም ላይፍ ስታይል ጋር ይዋሃድና ቀለል አድርጋችሁ ማድረግ የምትችሉበት ደረጃ ላይ ትደርሳላችሁ ማለት ነው። ስንፍናን ለማጥፋት ከሚረዱን ህጎች መካከል በሶስተኛ ደረጃ የምናገኘው የ2 ደቂቃውን ህግ ተጠቀሙ የሚለውን ነው። እዚህ ጋር እውነታው እንደዚህ ነው። የማንኛውም ነገር አስቸጋሪው ክፍል መጀመር የሚባለው ክፍል ነው። አእምሯችን ሁሌም ምቾትን ይወዳል። ታዲያ ስለ አንድ ትልቅ ስራ መስራት ባሰብን ቅጽበት ወዲያውኑ ይደነግጣል። ስለዚህ እዚህ ጋር የ2 ደቂቃው ህግ አስማት በሚመስል መልኩ በትክክል የሚሰራው ለዚህ ነው። ህጉ ቀላል ነው። የ2 ደቂቃ ህግ ማለት አንድን ነገር ለ2 ደቂቃዎች ብቻ ለመጀመር ለራሳችሁ ቃል መግባት ማለት ነው። በቃ ይሄው ነው። ብዙ መጽሐፍ ማንበብ ፈልጋችኋል። ስለዚህ ለራሳችሁ እንዲበሉት ዛሬ መጽሐፍ ማንበብ ፈልጋለሁ ግን 1 ገጽ ብቻ ወይም ለ2 ደቂቃ ያህል ብቻ ነው የማነበው በሉት ለራሳችሁ። ከዛም ጀምሩት። ምናልባትም የምታነቡት ነገር መስጧችሁ ካሰባችሁት ገጽ በላይ ሄዳችሁ ራሳችሁን ልታገኙት ትችላላችሁ። የተዝረከረከ ክፍላችሁን ማጽዳት ፈልጋችኋል። ስለዚህ አሁንም ለራሳችሁ እንዲበሉት 1 ክፍል ብቻ ነው የማጸዳው ወይም ለ2 ደቂቃ ብቻ ነው የማጸዳው በሉት ለራሳችሁ። አይውላችሁ ነገሩን አንዴ ከጀመራችሁት የሆነ ነገር መለወጡ አይቀሬ ነው። በምትጀምሩበት ሰዓት አእምሯችሁ እንቅስቃሴ ውስጥ ይገባል። እነዚህ የመጀመሪያዎቹ 2 ደቂቃዎች የስንፍና ግድግዳውን ይሰብሩታል። ከዛም ሳይታወቃችሁ እነዚያ 2 ደቂቃዎች ወደ 10 ከዚያም ወደ 30 ደቂቃዎች ይቀየራሉ ማለት ነው። ይህ ልክ ከባድ የሆነ ነገርን ከተራራ ላይ ቁልቁል ወደ ታች እንደመግፋት ነው። የመጀመሪያው ግፊት አስቸጋሪ እንደሆነ ይሰማችኋል። ነገር ግን አንዴ መንቀሳቀስና መንከባለል ከጀመረ ከዛ በኋላ ፍጥነቱን በመጨመር በራሱ ይቀጥላል። በመጨረሻም እንደ ቦነስ ይህንን ቲፕ ልስጣችሁ። ስለጀመራችሁት ብቻ ራሳችሁን ሸልሙ። የ2 ደቂቃውን ህግ ስትተገብሩ 2ቱን ደቂቃ ካጠናቀቃችሁ በኋላ በትንሹ ሴሌብሬት ማድረግን ልመዱ። ምናልባት የምትወዱትን ዘፈን ማዳመጥ፣ የምትወዱትን ፊልም ማየት ወይም ደግሞ አጭር እረፍት መውሰድ ሊሆን ይችላል። ትናንሽ ሽልማቶች ልክ ስትጀምሩ አእምሯችሁን ጥሩ ስሜት እንዲሰማው ያደርጉታል። ከዛም በዛ ነገር ላይ ለመቀጠል ያነሳሳችኋል። ይኸውላችሁ ሁሉም ሰው የሚጀምረው ከማይቻለው ከትልቁ ነገር ሳይሆን ከትንሹ ነው። እነዛ እናንተ የምታደንቋቸው ሰዎች ሳይቀር ሲጀምሩ ተንገዳግደዋል ወይም ታግለዋል፣ ግን በዛው አላቆሙም። ፍጹምነትን ወይም ፐርፌክሽኒዝምን በፍጹም መጠበቅ የለባችሁም። አስታውሱ፣ መውደቅ እጅግ በጣም ኖርማል ነገር ነው። የማይሞክር ብቻ ነው የማይወድቀው። ዋናው ነገር ተመልሳችሁ መነሳትና እንደገና መሞከራችሁ ነው። ውድቀት የስኬት ተቃራኒ አይደለም፣ የጉዞ አካል እንጂ። ታዲያ ለማጠናቀቅ ያህል አምቢሺየስ ናችሁ ወይም የማድረግ ፍላጎት አላችሁ ግን ሰነፍ ከሆናችሁ በቀላሉ ማድረግ ያለባችሁ እነዚህን 3 ነገሮች ነው። መስራት የፈለጋችሁትን ስራ ትንሽ ማድረግ ወይም በትናንሹ መከፋፈል፣ በየቀኑ በድግግሞሽ ለመተግበር መሞከር፣ የ2 ደቂቃውን ህግ መጠቀም፣ እንዲሁም ስለጀመራችሁት ብቻ ራሳችሁን መሸለም። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።